he is eyeing sovereign land. He wants to take the island of Greenland. ዶናልድ ትራምፕ በተለየ መልኩ የቋመጡባትን ግሪንላንድን በአንድም ሆነ በሌላ መልኩ እጃችንን እናስገባለን በማለት መፎከር ከጀመሩ ሰነባብተዋል። ምናልባትም ልክ እንደ ቬንዙዌላ አሜሪካ ግሪንላንድን በቀላሉ ወራ ለመቆጣጠር ሰፊ ዕድል ያላት መሆኑ በደሴቷ ነዋሪዎች ላይ ስጋትን ደቅኗል። European Union supports Denmark and the people of Greenland. $100 ሚሊዮን በወርቅ ለመግዛት ሐሳብ አቅርባ ነበር። ሆኖም ዴንማርክ ሳትቀበለው እንደቀረችም ታውቋል። ትራምፕ የቋመጡባት ግሪንላንድ ማናት? የዓለም ትልቋ ደሴት ናት። የምትገኘው በሰሜን ዋልታ በአርክቲክ ውቅያኖስ አካባቢ በተለይም የአርክቲክ ሰርክል በሚባለው ሐሳባዊ ክልል ውስጥ ነው። የህዝብ ቁጥሯ 57000 ብቻ እንደሆነ የሚነገረው ግሪንላንድ በከፊል የራስ ገዝ አስተዳደር ስር የምትገኝ ሲሆን ዴንማርክ ቀደም ሲል በቅኝ ታስተዳድራት እንደነበር መረጃዎች ያሳያሉ። ምናልባት ከሀገር አሳሾች የጂኦግራፊና የሌሎችም ተጓዳኝ ዘርፎች ባለሙያዎችና አጥኚዎች በቅኝ ታስተዳድራት ከነበረችው ዴንማርክና በአርክቲክ አካባቢ ጂኦፖለቲካዊ ፍላጎት ካላቸው ሀገራት ውጪ ይቺ ደሴት በብዙሃኑ የዓለም ህዝብ ዘንድ ከፍተኛ ትኩረትን ስታገኝ ያሁኑ ለመጀመሪያ ጊዜ ነው ማለት ይቻላል። በአብዛኛው በበረዶ የተሸፈኑ አካባቢዎች በሚታዩባትና በተለይ በክረምት ወቅት የአየር ሁኔታዋ እጅጉን አስቸጋሪ እንደሆነ የሚነገረው ግሪንላንድ እምብዛም ወጥቶ በጥቅም ላይ ያልዋለ ከፍተኛ የተፈጥሮ ሀብት በተለይም የማዕድን ክምችት እንዳላት ሲነገር ይሰማል። ግሪንላንድ የምትገኝበት ጂኦግራፊያዊ አቀማመጥ ከጂኦፖለቲካ አንጻር ከፍተኛ ጥቅም እንዳለው፣ ሆኖም በሌላ በኩል የአየር ሁኔታዋ አስቸጋሪነትና የመሰረተ ልማትና የኢኮኖሚ እድገቷ አነስተኛ ስለመሆኑ ይነገራል። የሆነ ሆኖ ይቺ ደሴት ከቅርብ ጊዜያት ወዲህ ስሟ በተደጋጋሚ እየተነሳና የጂኦፖለቲካውን ዓለም ትኩረት እየሳበች ይገኛል። ለዚህ ደግሞ አንዱና ዋነኛው ምክንያት የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከ7 ዓመታት በፊት በመጀመሪያው የፕሬዝዳንትነት የስልጣን ዘመናቸው ወቅት ያነሱትንና በተለያዩ ጊዜያት ሲገልጹ የተደመጡትን ግሪንላንድን የመቆጣጠር ፍላጎት አሁን ለሁለተኛ ጊዜ የአሜሪካ ፕሬዝዳንት ከሆኑ በኋላ ደግሞ አጽንኦት ሰጥተው በተደጋጋሚ ሲናገሩ መደመጣቸው ብቻ ሳይሆን ሐሳባቸውን በኃይልም ጭምር ገቢራዊ እንደሚያደርጉ መፎከራቸው ነው። የአሜሪካ የኢኮኖሚ ጂኦፖለቲካዊና ወታደራዊ አቅም ግዝፈት ቢታወቅም ዶናልድ ትራምፕ ግሪንላንድን እንዴት የአሜሪካ ተጨማሪ ግዛት አካል እንደሚያደርጓት ዘና ብለው እንደዋዛ መናገራቸው ለነገሩ ዓለም አቀፋዊ ትኩረት ማግኘት አስተዋጽኦ ያደረገ ሌላኛው ምክንያት ነው። ግሪንላንድ 1940ዎቹ አጋማሽ አንስቶ የአሜሪካ ጦር ኃይል ሰፍሮባት የሚገኝና የአርክቲክ አካባቢ የአሜሪካ ትልቁ የሚሳኤል ማስጠንቀቂያ ሲስተም የተገነባባት ናት። ከዚህና ከሌሎች የሁለቱን ግንኙነት የተመለከቱ እውነታዎች አንጻር ዶናልድ ትራምፕ ግሪንላንድን በተገኘው መንገድ ሁሉ በእጅ ስለማስገባት ብቻ ሳይሆን ባለቤት ስለመሆን መናገራቸው ለደሴቷ ነዋሪዎች፣ ለዴንማርክና ለኔቶ አባል ሀገራት ጭምር ያልተጠበቀና ግራጋቢ ሆኖባቸዋል። አሜሪካ ለ10 ዓመታት የጦር ኃይሏን በቋሚነት በግሪንላንድ አስፍራ የነበረ ቢሆንም ቀድሞ የነበረው የሰራዊት ቁጥር ግን ከትራምፕ በፊት በነበሩት ፕሬዝዳንቶች ዘመን እየቀነሰ ሄዶ ነበር። በተጨማሪም ግሪንላንድን በተመለከተ ከአሜሪካ ጋር ስምምነቶችን የተፈራረመችውና ደሴቲቷን እንደ አንድ የግዛቷ ክፍል የምታየው ዴንማርክ ኔቶን ከመሰረተችውና አብላጫውን ወታደራዊ ወጪውን ከምትሸፍነው አሜሪካ ዘንድ የሰማችው በኃይልም ቢሆን ወሮ የመያዝ እቅድ ያልተጠበቀና አስደንጋጭ እንደሆነባት በዚህ ዙሪያ የተሰሩ ዘገባዎችና የባለሙያዎች አስተያየቶች ይጠቁማሉ። በአጠቃላይ 57000 እንደሆነ ከሚነገረው የደሴቷ ነዋሪዎች መካከል አብላጫውን ቁጥር የሚይዙትና 84 በመቶ የሚሆኑት ራሳቸውን እንደ ነፃ የግሪንላንድ ዜጋ ከመቁጠራቸው በተጨማሪ በዴንማርክም ሆነ በአሜሪካ ስር የመተዳደር ፍላጎት እንደሌላቸው መረጃዎች ይጠቁማሉ። የአሜሪካ ግሪንላንድን በኃይል መውረርና የግዛቱ አካል ማድረግን 70 በመቶ የሚሆኑ አሜሪካውያን እንደሚቃወሙትም መረጃዎች ያሳያሉ። ምንም እንኳን ከላይ በመጠኑ ለመጠቃቀስ ከተሞከሩት ሁኔታዎች አንጻር የአሜሪካው ፕሬዝዳንት ግሪንላንድን በገንዘብ ስለመግዛት አሊያም በኃይል ወሮ የአሜሪካ ግዛት አካል ስለማድረግ
በተደጋጋሚ ሲናገሩ መደመጣቸው ነገሩን ያልተጠበቀና ግራ አጋቢ ቢያደርገውም ዶናልድ ትራምፕ የተናገሩትን እንደ ቀልድ በቬንዙዌላ ላይ ሲተገብሩ መታየቱ ደግሞ ነገሩ ተራ ማስፈራሪያ ነው ብሎ ማለፍን አዳጋች አድርጎታል። የዴንማርክ ጠቅላይ ሚኒስትር ሚቲ ፍሬድሪክሰንም የትራምፕን ሐሳብ እንደማይቀበሉትና ሀገራቸው ጥቅሟን ለማስከበር መክፈል ያለባትን ዋጋ እንደምትከፍል እየገለጹ ዳሩ ግን የትራምፕን ንግግር የምር መውሰድ እንደሚገባ ይገልጻሉ። ይህ ማለት ትራምፕ ግሪንላንድን እወራለሁ ሲሉ የምራቸውን ሊሆን እንደሚችል መጠበቅ ያስፈልጋል ነው የጠቅላይ ሚኒስትሩ አነጋገር። ትራምፕ ሀገራቸው በተገኘው መንገድ ሁሉ ግሪንላንድን የራሷ እንድታደርግ የገፋፋት ዋነኛው ምክንያት የብሔራዊ ደህንነት ጉዳይ እንደሆነ ሲናገሩ ይደመጣል። ሌላ ጊዜ ደግሞ ነገሩን ሁሉ አፍረጥርጠው የግሪንላንድን የማዕድን ሀብት በተለይም ደግሞ ሬር አርዝ የሚባሉትን ማዕድናት በከፍተኛ መጠን የታደለች ስለመሆኑና ማዕድናቱ ደግሞ ለአሜሪካ የቴክኖሎጂያዊና ወታደራዊ ህልውና ምን ያህል ወሳኝ እንደሆነ ይናገራሉ። ትራምፕ ግሪንላንድን በተመለከተ ከብሔራዊ ደህንነት አንጻር ሲያወሩ ቻይናና ሩሲያን ይጠቅሳሉ። በአርክቲክ ውቅያኖስ አካባቢ በተለይም ደግሞ የአርክቲክ የውሃ ላይ የጉዞ መስመሮችን ከመቆጣጠር አንጻር ሩሲያና ቻይና ዋነኛ የአሜሪካ ጂኦፖለቲካዊ ባላንጣዎች መሆናቸውን በመጥቀስና እኛ ባንይዛት ሩሲያ ወይም ቻይና ይዟታል፣ ከዚያ በፊት እኛ ቀድመን መያዝ አለብን በማለት ግሪንላንድን በኃይልም ጭምር መቆጣጠር አስፈላጊ የሆነበትን ምክንያት ለማብራራት ይሞክራሉ። በአርክቲክ አካባቢ ሩሲያና ቻይና ከፍተኛ የአሜሪካ ጂኦፖለቲካዊና ኢኮኖሚያዊ ተቀናቃኞች መሆናቸውን ለዚህም በጋራ እየሰሩ መሆናቸው እውነትነት ያለውና አሜሪካን ብሔራዊ ጥቅሟን ከማስከበር አንጻር እንደ ስጋት ብታየው ትክክል እንደሆነ በመግለጽ የዶናልድ ትራምፕ ገለጻ በተወሰነ መልኩ ተቀባይነት እንዳለው ሙያተኞች ይናገራሉ። ዳሩ ግን የግሪንላንድ ጉዳይ በአሜሪካ ዘንድ በዚህ ደረጃ ትኩረት እንዲያገኝ ያደረጉ በርካታ ሌሎች ምክንያቶች መኖራቸውን እነዚሁ ባለሙያዎች ጨምረው ይገልጻሉ። ለመግቢያነት ይህን ያህል ካልናችሁ ዘንድ በዛሬው የሳሎን ቲዩብ ጥንቅራችን ግሪንላንድን በተመለከተ አንዳንድ አጠቃላይ መረጃዎችን ለመስጠት ግሪንላንድ አሁን በዓለማችን ላይ ካለው የኢኮኖሚ፣ የቴክኖሎጂ፣ ወታደራዊና ጂኦፖለቲካዊ ሁኔታ አንጻር ምን ያህል ፋይዳ እንዳላት፣ በአሜሪካና ዴንማርክ መካከል ግሪንላንድን አስመልክቶ የተፈረሙ ስምምነቶችስ ምን ይመስላሉ? የዶናልድ ትራምፕ ግሪንላንድን በወረራም ጭምር የመያዝ እቅድ ተግባራዊ ቢሆን አሜሪካ ከኔቶና አውሮፓ ህብረት አባላት ጋር ባላት ግንኙነት ላይ ምን አይነት ውጤቶችን ያስከትላል? የሚሉትንና ሌሎችንም ተያያዥ ጉዳዮችን ለመዳሰስ እንሞክራለን። አዘጋጁ ታምራት መቻል ነው። አብራችሁን ሁኑ። The European Union supports Denmark and the people of Greenland, and we do so united in our resolve. የዲደብሊው ቴሌቪዥን ጣቢያ በግሪንላንድ ዙሪያ የሰራው ጥልቅ ዘገባ እንደሚያሳየው ግሪንላንድ ከጂኦግራፊ አንጻር የሰሜን አሜሪካ አካል ስትሆን ከፖለቲካ አንጻር ግን የአውሮፓ አካል ናት። የአውሮፓ ሲባል ደግሞ ቀደም ሲል በቀኝ ታስተዳድራት የነበረችውና እስካሁንም ድረስ በግሪንላንድ የኢኮኖሚና ወታደራዊ ጉዳዮች ላይ ዋነኛ ተጽዕኖ ያላት የዴንማርክ አንዷ ግዛት ተደርጋ ስትታይ ነው የቆየችው። በበረዶ የተሸፈኑ ቦታዎች በሚበዙባት ግሪንላንድ ዋና ከተማዋ ኑክን ጨምሮ አብዛኞቹ ከተሞችና የሰዎች መኖሪያዎች የሚገኙት በባህር ዳርቻዎቿ ወይም ጠረፎች አካባቢ ነው። ቀደም ሲል እንደተገለጸው በአሁኑ ወቅት በግሪንላንድ የሚኖሩ ሰዎች ቁጥር 57000 ሲሆን የደሴቷ ነባር ነዋሪዎች የኑዊት ማህበረሰብ ተብለው ይጠራሉ። የዴንማርክ መንግስት ደሴቷን ተቆጣጥሮ በቅኝ ግዛትነት ማስተዳደር ከመጀመሩ በፊት ኢኒዩት የሚባሉት ነባር ማህበረሰቦች በደሴቷ ላይ ለሺህ ዓመታት እንደኖሩና ለህልውናቸውም የተለያዩ የባህር እንስሳትን ማደንን ያዘወትሩ እንደነበር ይነገራል። ዘመናዊው የዴንማርኮች የቅኝ ግዛት አስተዳደር ስርዓት የጀመረው ከ1721 አንስቶ እንደሆነ ኢኒዩት የሚባሉት የግሪንላንድ ነባር ነዋሪዎች ባህል ተፈጥሮን ማዕከል ያደረገ እንደነበርና በሚቀጥሉት 200 ዓመታት የዴንማርክ ቋንቋና የክርስትና ሃይማኖት ቀስ በቀስ ወደ ማህበረሰቡ ሰርጎ እንደገባም መረጃዎች ያሳያሉ። ለ200 ዓመታት ያህል በቀጠለው የዴንማርክ የቅኝ አገዛዝ ስርዓት ምክንያት በርካታ የማህበረሰቡ አባላት ከቤተሰቦቻቸው የመለያየትና የመነጠል አደጋ እንደደረሰባቸው ቀስ በቀስ ከዴንማርክ የቅኝ አገዛዝ ስርዓት የመላቀቅ ሂደት የጀመረው ከሁለተኛው የዓለም ጦርነት በኋላ እንደሆነም መረጃዎች ይጠቁማሉ። ቀስ በቀስ ግሪንላንድ የከፊል ራስ ገዝ መብትን በማግኘት የራሷን ፓርላማና መንግስት የምትመርጥ ሲሆን የውስጥ ጉዳዮቿን የማስተዳደር መብትም አላት። ግሪንላንድ በጂኦግራፊያዊ አቀማመጥ በኩል ያለችበት ስፍራ
ስትራቴጂያዊ የሚባል አይነት ሲሆን በካናዳ፣ ዩናይትድ ስቴትስ ኦፍ አሜሪካ፣ በአውሮፓ ህብረትና በሩሲያ መካከል የምትገኝም ናት። በአውሮፓ ክልል ውስጥ በሚመደበው የሩሲያ ክፍልና በአሜሪካ መካከል ከሁሉም አጭር የሆነው የጉዞ መስመር በግሪንላንድ በኩል የሚያልፍ በመሆኑ ምክንያት አሜሪካ በቀዝቃዛው ጦርነት ወቅት ከሶቪየት ህብረት የሚመጣባትን ጥቃት ለመከላከል እንዲያስችላት በጣም ወሳኝ ከምትላቸው የራዳር ጣቢያዎች መካከል አንዱ የሆነውን የፑቱፊክ ራዳር ስቴሽን በደሴቷ ውስጥ እንደገነባች ይታወቃል። ይህ ይፋዊ መደበኛ ስሙ ቱሊ ኤር ቤዝ ተብሎ የሚጠራው የፑቱፊክ የራዳር ጣቢያ ከሶቪየት ህብረት የሚመጡ የሚሳኤል ጥቃቶችን ለመለየትና የአጸፋ ምላሽ ለመሰንዘር እንዲያስችል ተብሎ እንደተገነባ የሚነገር ሲሆን አሜሪካ በዓለም ዙሪያ ካሏት ወታደራዊ ቤዞች መካከል በሰሜን ጫፍ የሚገኘው ቤዟ ይኸው የቱሊ ኤር ቤዝ እንደሆነም ዲደብሊው በዘገባው ይገልጻል። ቢቢሲ ቴሌቪዥን በግሪንላንድ የማዕድን ሀብት ዙሪያ የሰራው ዘገባ እንደሚጠቁመው ደሴቲቱ ዓለም በአሁኑ ወቅት የሚፈልጋቸው ወሳኝ ማዕድናት በተለይም ሬር አርዝ የሚባሉት ማዕድናት በከፍተኛ መጠን በከርሰ ምድሯ ይዛለች። ሆኖም በዚህ ደሴት እንደሚገኝ ከሚገመተው የማዕድን ሀብት ውስጥ የሚበዛው ክፍል ወጥቶ በጥቅም ላይ እንዳልዋለ የሚናገረው ዘገባው በአጠቃላይ ግን ኮምፒውተሮችን፣ ጋይድድ ሚሳኤል ሲስተሞችን፣ ተዋጊ አውሮፕላኖችን፣ ለጠፈር ምርምር የሚያገለግሉ መሳሪያዎችንና ቁሳቁሶችን ለመስሪያ የሚውሉ ማዕድናት ግሪንላንድ ውስጥ በብዛት ከሚገኙት የሬር አርዝ ማዕድን አይነቶች መካከል መሆናቸውን ይገልጻል። ከላይ ከተጠቀሱት በተጨማሪም እነዚህ ሬር አርዝ ማዕድናት ስማርት ስልኮችን፣ የቴሌቪዥን ስክሪኖችን፣ ማግኔቶችና ሌላው ቀርቶ ሮኬቶችንም ለመስራት እንደሚያገለግሉና አሁን ባለው የዓለማችን የቴክኖሎጂው ዘርፍ የሲቪልና ወታደራዊ ቁሳቁሶች ምርትና ሌላም እንቅስቃሴ ላይ ሁሉ ቁልፍ ሚና እንዳላቸው መረጃዎች ያሳያሉ። በዚህ ወሳኝ ከሚባሉ ማዕድናት መካከል ለኤሌክትሪክ ተሽከርካሪዎች መስሪያነት የሚውለው ሊቲየም አንዱም ሲሆን በዓለም ላይ ከፍተኛ የሊቲየም ክምችት ካላቸው መካከልም ግሪንላንድ አንዷ ናት። ቻይና በኤሌክትሪክ ተሽከርካሪዎች ምርት በአሜሪካ ላይ ላሳየችው ብልጫና ከዚያም አልፎ በኢንዱስትሪው ላይ በብዛትም በጥራትም የአንደኝነቱን ስፍራ ለመያዟ ከፍተኛውን አስተዋጽኦ ካደረጉት መካከል አንዱ በሊቲየም ማዕድን ላይ አቅርቦትና ምርት ላይ ያላት የበላይነት ነው። ቻይና በሊቲየምና በሌሎችም ሬር አርዝ የሚባሉ ማዕድናትን ከመሬት ውስጥ የማውጣት አንዱን ከሌላው የመለየትና በመጨረሻም የማጣራት የአቅርቦት ሰንሰለት ላይ የፈጠረችውን የበላይነትና አሜሪካና አውሮፓ በሙሉ ማለት ይቻላል በሷ ላይ ያለውን ጥገኝነት የመቀነስ ፍላጎት ነው አሁን ግሪንላንድ ላይ ብዙዎች አይናቸውን እንዲጥሉ ያደረጋቸው። ዶናልድ ትራምፕ በወረራም ቢሆን ተቆጣጥሬ የአሜሪካ ግዛት አካል አድርጋታለሁ እስከ ማለት ያደረሳቸው ዋነኛው ምክንያትም ይኸው የግሪንላንድ በሬር አርዝ ማዕድናት የመታደል ጉዳይ ነው። የቢቢሲ ዘገባ እንደሚያሳየው የአውሮፓ ህብረት ወሳኝ ወይም ቁልፍ ማዕድናት ክሪቲካል ሚነራልስ በሚለው ዝርዝር ውስጥ ካካተታቸው 30 አይነት ማዕድናት ውስጥ 24ቱ ግሪንላንድ ውስጥ ይገኛሉ። ግሪንላንድ በከፍተኛ መጠን ከያዘቻቸው ማዕድናት መካከል ግራፋይት፣ መዳብና ከላይ ሊቲየምን መጥቀስ ይቻላል። ምንም እንኳን ዶናልድ ትራምፕ ሀገራቸው ግሪንላንድን በኃይልም ጭምር መቆጣጠር የሚገባት በዋነኝነት ከብሔራዊ ደህንነት አንጻር መሆኑን አጉልተው መናገር ቢፈልጉም መንግስታቸው ከሁሉም በላይ የግሪንላንድን ጉዳይ ከቁልፍ ማዕድናት አቅርቦት ጋር አስተሳስሮ እየሰራበት መሆኑን መረጃዎች ይጠቁማሉ። ላብነትም በፌብሩዋሪ 2025 የዩናይትድ ስቴትስ ሴኔት ኮሚቴ ስብሰባ ላይ የቀረበው ሪፖርትና መረጃ አሜሪካ በዚህ ዙሪያ ሰፊ ሀገራዊ ፍላጎት እንዳላት ጠቋሚ ነው። በስብሰባው ላይ የቴክሳስ ግዛት የማዕድን ሀብቶች ኃላፊ የሆኑት አንቶኒ ማርቺስ ግሪንላንድ በዓለም ላይ ካሉትና ብዙ አይነት ማዕድናትን በአንድ ላይ አሰባስበው ከያዙ አካባቢዎች መካከል አንዷ መሆኗን መናገራቸውን ላብነት ማንሳት ይቻላል። እኚህ ኃላፊ በተለይም ደግሞ የግሪንላንድ የባህር ጠረፍ አካባቢዎች ላይ እጅግ ጠቃሚ የሆነ ሰፊ ማዕድን ሀብት ስለመኖሩ በትኩረት አውስተዋል። ዲደብሊው ያሰናዳው ዘገባ እንደሚያስረዳው ግሪንላንድ በከርሰ ምድሯ ከያዘቻቸው የማዕድናት አይነቶች መካከል እጅግ ውድ ማዕድናት ወይም ፕሪሺየስ ሜታልስ፣ ቤዝ ሜታልስ የሚባሉት ማዕድናት፣ ለኢንዱስትሪያዊ አገልግሎት የሚውሉ ማዕድናት ወይም ኢንዱስትሪያል ሜታልስ ቁልፍ ማዕድናት መካከል ጥቂቶቹ ናቸው። በአርክቲክ ደህንነት ዙሪያ ጥናት በማካሄድ የሚታወቁት ምሁር ማርክ ያኮብሰን እንደሚናገሩት እስካሁን ከዚህ ሰፊ የሆነ የግሪንላንድ የማዕድን ሀብት ውስጥ አውጥቶ ለመጠቀም የተቻለው እጅግ ጥቂቱን ነው። የዚህ ማሳያ በማዕድን ሀብት የበለጸገችው ግሪንላንድ ውስጥ አሁን በስራ ላይ ያሉት የማዕድን አውጪ ተቋማት 2 ብቻ መሆናቸው ነው። ለአብነትም በደቡባዊ ግሪንላንድ
ቫኔፊልድ በሚባለው አካባቢ የሚገኘው የማዕድን ክምችት ከቻይና ቀጥሎ ከፍተኛው የሬር እርዝ ማዕድናት ክምችት ቢሆንም በ2021 የግሪንላንድ መንግስት በስፍራው ያካሄድ የነበረውን የማዕድን ፍለጋ ስራ እንዳስቆመና ምክንያቱ ደግሞ በስፍራው የሬዲዮ አክቲቭ ዩራኒየም እንዳለ መታወቁ ሰዎችን በብዛት በሚኖርባቸው አካባቢዎች አቅራቢያ መገኘቱ እንደሆነ መረጃዎች ይጠቁማሉ። ከዚህ በተጨማሪ ግሪንላንድ ውስጥ የሚገኘውን የማዕድናት ክምችት አውጥቶ ለመጠቀም የሚያስፈልገው መዋለ ንዋይ ከሌሎች የዓለማት ክፍሎች ጋር ሲነጻጸር በጣም ከፍተኛ መሆኑ የደሴቷን የማዕድን ሀብት አውጥቶ ለመጠቀም እንቅፋት ከሆኑ ጉዳዮች መካከል አንዱ ተደርጎ ይገለጻል። ግሪንላንድ ከማዕድን ሀብቷ ባሻገር አሁን ያገኘችውን አይነት ትኩረት እንድታገኝ አስተዋጽኦ ያደረጉ ሌሎች ምክንያቶችም አሉ። ከነዚህ መካከል የዓለም የአየር ሙቀት መጨመርና የአዳዲስ የውሃ ላይ የጉዞ መስመሮች መከፈት ይጠቀሳሉ። የዓለም የሙቀት መጠን ባለፉት ዓመታት ቀደም ሲል ከነበረው በብዙ እጥፍ መጨመሩ በአርክቲክ አካባቢ ያለው በረዶ በፍጥነት እንዲቀልጥና በዚህም የተነሳ አካባቢው ይበልጥ ተደራሽ መሆኑ ግሪንላንድ ላይ በርካቶች አይናቸውን እንዲጥሉ አስተዋጽኦ ካደረጉ ምክንያቶች መካከል ነው። ከግሪንላንድ ጋር በተያያዘ በአርክቲክ ውቅያኖስ አካባቢ የሚገኙ ዓለም አቀፋዊ የውሃ ላይ የጉዞ መስመሮች ጉዳይ ይነሳል። የመጀመሪያው የሰሜናዊ ምዕራብ መተላለፊያ የሚባለውና በካናዳ ሰሜን በኩል የሚያልፈው መስመር ነው። ሁለተኛው በሩሲያ የባህር ጠረፍ በኩል የሚያልፈው ሲሆን ሶስተኛው ደግሞ ትራንስፖላር የባህር ላይ መጓጓዣ መስመር የሚባለው ነው። እነኚህ መስመሮች አሁን በስዊዝ ካናል በኩል የሚደረገው ጉዞ ከሚወስደው ባነሰ ጊዜ ውስጥ በአውሮፓና በእስያ መካከል የመርከብ ጉዞዎችን ለማድረግ የሚያስችሉ መሆናቸውና ግሪንላንድ ደግሞ በእነዚህ ሶስት መስመሮች መካከል ቁልፍ ስፍራን ይዛ መገኘቷን በርካታ ባለሙያዎችና ምሁራን አሁን ለተሰጣት ትኩረት በምክንያትነት ሲያነሱት ይደመጣል። ለመሆኑ ዶናልድ ትራምፕ ግሪንላንድን በኃይልም ጭምር ለመቆጣጠር ያላቸውን እቅድ መናገራቸው በዴንማርክና ኔቶ አባላት ዘንድ በምን መልኩ ታየ? እንደተባለውም አሜሪካ ግሪንላንድን ብትወር ከኔቶ ጋር ያላት ግንኙነት ላይ ምን አይነት ውጤት ያስከትላል የሚሉት ጥያቄዎች ወሳኝ ናቸው። ግሪንላንድን ለ200 ዓመታት ያህል በቅኝ የገዛችው ዴንማርክ አሁንም በደሴቲቷ የኢኮኖሚና ወታደራዊ እንቅስቃሴ ላይ ከፍተኛ ድርሻ አላት። በኢኮኖሚ ረገድ ለምሳሌ ዴንማርክ በየዓመቱ 500 ሚሊዮን ዩሮ የበጀት ድጋፍ የምታደርግ ሲሆን በጥቂት የባህር ኃይል መርከቦች የታገዘ ቀለል ያለ ወታደራዊ ቅኝት በደሴቲቷ ጠረፍ አካባቢም በየጊዜው ታከናውናለች። የትራምፕን መግለጫዎች ተከትሎ ግን ዴንማርክ የጦር ኃይሏን በብዛት ወደ ስፍራው ከማንቀሳቀሷ በተጨማሪ ጠቅላይ ሚኒስትሯ ሚቴ ፍሬድሪክሰን አገራቸው በግሪንላንድ ጉዳይ ማንኛውም አይነትን ዋጋ ለመክፈል መዘጋጀቷንና የአሜሪካን የወረራ ዕቅድ በጽኑ እንደሚቃወሙ በተደጋጋሚ ሲናገሩ ተደምጠዋል። አሜሪካ ግሪንላንድን በተመለከተ የምትናገረውን ነገር ዴንማርክ መሰረታዊ በሆነ መልኩ እንደማትስማማም ተናግረዋል ጠቅላይ ሚኒስትሯ። በአንጻሩ ዶናልድ ትራምፕና ባለስልጣኖቻቸው ግሪንላንድን በኃይል ስለመያዝ ሲናገሩ ማናለብኝነት በታከለበት መልኩ እንደሆነ መረጃዎች ይጠቁማሉ። ከሰሞኑ ዶናልድ ትራምፕ በሰጡት አንድ መግለጫቸው ላይ ዴንማርክ ከአሜሪካ ሊመጣ የሚችል ወታደራዊ ጥቃትን ለመመከትና በደሴቷ ድንበር አካባቢ ያለውን ወታደራዊ ሁኔታ ለማጠናከር በውሻ የሚጎተቱ ጋሪዎችን አሰማርታለች በማለት የተሳለቁ ሲሆን ስቴፈን ሚለር የተባሉት የትራምፕ ረዳት ደግሞ ግሪንላንድ የአሜሪካ አካል የመሆኗ ጉዳይ መንግስታቸው የተስማማበትና አቋም የያዘበት ጉዳይ መሆኑን ይህንንም በኃይል ጭምር እውን ከማድረግ ምንም የሚያግዳቸው ነገር እንደሌለ የሀገራቸውን ወታደራዊ ጡንቻ ከዴንማርክ እዚህ ግባ የማይባል ወታደራዊ አቅም ጋር በማነጻጸር ሲናገሩ ተደምጠዋል። የአሜሪካንን መግለጫዎች ተከትሎ የተወሰኑ የኔቶ አባል ሀገራት የጦር ኃይላቸውን ወደ ግሪንላንድ በመላክ ከጎንሽ አለን ለማለት የሞከሩ ሲሆን ይህ ግን ለይስሙላ ካልሆነ በስተቀር የእውነትም ከአሜሪካ በተቃራኒ ጦርነት ውስጥ ይገባሉ ተብሎ እንደማይጠበቅ በርካታ ባለሙያዎችና አስተያየት ሰጪዎች ይናገራሉ። በእርግጥም የኔቶ መስራች የሆነችውና አብዛኛውን ወታደራዊ ወጪውን የምትሸፍነው አሜሪካ አሁንም ድረስ የሌላኛዋ የኔቶ አባል ዴንማርክ ግዛት አካል ተደርጋ የምትቆጠረውን ግሪንላንድን ከወረረችና በዚህም ምክንያት ከዴንማርክ ጋር ጦርነት ከገጠመች የኔቶ ህልውና እጅግ አጣብቂኝ ሁኔታ ውስጥ እንደሚገባ ይናገራሉ ባለሙያዎች። አሜሪካ በዩክሬን ጦርነት ላይ ያላት ተሳትፎ እንዳይቆም በብርቱ የሚፈልጉት የአውሮፓ ህብረትና የኔቶ አባላት በግሪንላንድ ጉዳይ የትራምፕን እርምጃ ተቃውመው በተቃራኒ ወገን መቆም አዳጋች ምርጫ እንደሆነባቸውም አክለው ያነሳሉ። እውነት ትራምፕ እንደፎከሩት ግሪንላንድን በኃይል ጠቅልለው የአሜሪካ ግዛት አካል ያደርጓት ይሆን ወይ የሚለውን ጥያቄና ሌሎችም ከግሪንላንድ ጋር የተያያዙ ጉዳዮች
አሁንም የበርካቶችን ትኩረት እንደሳቡ ቀጥለዋል። አበቃን።